በመጨረሻም ተመቶ የወደቀውን ፓይለት በፍለጋ አገኘው። ፕሬዝዳንት ትራምፕ missing US airman has been safely rescued from Iran. Confirmation from the United States President. This is a CBS News special report. I'm Carissa Lawson in New York. We have breaking news out of the Middle East, where CBS News has learned that the second American crew member from the downed F-15E in Iran was rescued by special forces. ትራምፕ ተደስተዋል። ከከፋ ሐዘናቸው ተመልሰዋል። ከባድ የአሰሳ ኦፕሬሽንና ትንቅንቅ የታየበት ኦፕሬሽን ነው። ትራምፕም በዚህ የደስታ መግለጫቸው ይሄው በአሜሪካ እንደዚሁም በኢራን በጥብቅ ሲፈለግ የነበረውና በኢራን በረሃ ወድቆ የነበረው ፓይለት እንዴት እንደተገኘም ጠቆም አድርገዋል። እናም አሁን ባለው የሰበር መረጃ መሰረት በኢራን ሰማይ ላይ ጥቃት እየሰነዘረ እያለ በኢራን አየር ኃይል መከላከያ ተመቶ ከወደቀ በኋላ ደብዛው ጠፍቶ ሲፈለግ የነበረው ሁለተኛው ፓይለት ተገኝቷል። This is a CBS News special report. I'm Carissa Lawson in New York. We have breaking news out of the Middle East, where CBS News has learned that the second American crew member from the downed F-15E in Iran was rescued by special forces. ትራምፕ በትሩዝ የማህበራዊ ትስስር ገጻቸው ላይ ባሰፈሩት የደስታ መልእክታቸው ውድ አሜሪካውያን ወዳጆቼ አግኝተነዋል፣ እንኳን ደስ አላችሁ በማለት ደስታዬን ተጋሩልኝ ብለዋል። ትራምፕ በዚህ የደስታ መልእክታቸው ፓይለቱን በመፈለግ ሂደት ውስጥ የነበረውን ውጣ ውረድና ሲካሄድ የቆየውን የፍለጋ ወታደራዊ ኦፕሬሽን በተመለከተ በተወሰነ ደረጃ ጠቁመዋል። ባለፈው አርብ በኢራን አየር መከላከያ ተመቶ የወደቀው የአሜሪካ ጀት F-15 በመባል የሚታወቅ ሲሆን ስሪቱም ሁለት ሰዎችን እንዲይዝ የሚያደርገው ነው። አንደኛው ፓይለቱ ሲሆን ሌላኛው ደግሞ ጀቱ የጫነውን ቦምብ እያነጣጠረ ኢላማው ላይ የሚተኩሰው ነው። የአውሮፕላኑን መመታት ተከትሎ ሁለቱም በጀቱ ላይ የነበሩ ሰዎች ወደ ምድር መውረድ ግድ አላቸው። በዚህም ወቅት ኢራንም ፓይለቶቹን ለመያዝ አሜሪካም ሁለቱ አሜሪካውያን በኢራን እጅ እንዳይገቡ ለማድረግ ፍለጋቸውን ቀጠሉ። በመሃል አብራሪው በሕይወት መገኘቱና በአሜሪካ እጅ መግባቱ ይፋ ሆነ። ትንቅንቁ ሁለተኛውን የወደቀውን መሳሪያ ተኳሽ ለማግኘት የሚደረገው ሩጫ ሆነ። ኢራንም ይህንን ሰው ፈልጎ በማግኘት በእጄ እንዲገባ ላደረገ ኢራናዊ ይህንን ያህል ገንዘብ ሰጣለው ስትል አስታወቀች። የኢራን ጦር አሜሪካዊውን ወታደር ለያዘ ሰው ከ$66,000 በላይ ሽልማት ማዘጋጀቱን አስታውቆ ነበር። ነገር ግን አልተሳካም። የኢራን አርሶ አደሮችም ቆመ ጠብቀ መሳሪያቸውን ሳይቀር ወልውለው ጋራ ሸንተረሩን ፍለጋውን ተያያዙት። Videos circulating online appear to show dozens of local residents combing through rugged terrain in Kogaluya and Boyer Ahmad province, searching for a missing American pilot. የአንደኛው የኢራን አቅጣጫ ነው። አሜሪካም ጀቶችን፣ ሄሊኮፕተሮችን ከልዩ ኮማንዶችና የነፍስ አድን ሰራተኞች ጋር በማሰማራት የኢራንን ሰማይና ምድር ማሰሱን ቀጠለች። በመሃል ትራምፕ ጭንቅ ውስጥ ገቡ። ሁሉንም ነገር ከነጩ ቤተ መንግስት ሆነው ከስር ከስር የሚደርሳቸውን መረጃ አፍጥጠው መከታተል ጀመሩ። በአንድ ወቅት በ1990ዎቹ ከኢራን ጋር በነበረው ጦርነት አንድ ፓይለት ጀቱ ተመታ በሳዳም ሁሴን ጦር ከተያዘ በኋላ የደረሰበትን ስቃይ በማስታወስ አንዳንዶች ሲዘግቡም ታይተዋል። Now back in 1991 his plane was hit. He was forced to eject over enemy territory along with his navigator John Nichol. እናም ይህንን የተመለከቱ ሰዎች ይሄው ደብዛው የጠፋው ፓይለት በኢራን እጅ ከገባ አለቀለት በማለት ማዘናቸውን አስቀድመው ሲገልጹለትም ነበር። ጀቱ ተመታ፣ አንደኛው ተገኘ፣ ሌላኛው ግን ሊገኝ አልቻለም የሚለው ዜናም በበርካታ ዓለም አቀፍ ሚዲያዎች በስፋት መነገሩን ቀጠለ። Now to the war with Iran. A fighter jet was downed over southwest Iran. There were 2 crew members on board. One has been safely rescued, but the other is still missing. በርካታ ሚዲያዎችም ትራምፕ የኢራንን ከዚህ በኋላ ምንም የአየር መቃወሚያ መሳሪያ የላትም፣ ራዳሮቻቸው 100% ወድመዋል፣ እናም አሁን ባለው ሁኔታ የሚያቆመን አንዳች አይነት ኃይል የለም የሚለውን ንግግራቸውን እያስታወሱ ይወርዱባቸው ገባ። ለትራምፕ ይቺ ንግግራቸው ከባድ ወጥመድ ሆነችባቸው። They have no anti-aircraft equipment. Their radar is 100% annihilated. We are unstoppable as a military force. እናም ጦርነቱን በቀጥታ እየተከታተሉ ከመምራት ባሻገር የዚህ አሜሪካዊ ፓይለት በኢራን ምድር ደብዛው ጠፍቶ መቅረት ለትራምፕ ከባድ ጭንቅ ሆነ። በትራምፕ ልዩ ትዕዛዝና ክትትል አሰሳው ቀጠለ። ኮማንዶች በብላክ ሆክ ሄሊኮፕተሮች እየታገዙ አሰሳቸውን ቀጠሉ።
ሆኖም በመሃል አሰሳ ላይ ከነበሩት ብላክ ሆክ ሄሊኮፕተሮች መካከል አንዱ በመመታቱ ወደ ቤዛቸው መመለስ ግድ አለ። Black Hawk helicopters used in the rescue were also hit but managed to return to base. ግን ደግሞ ዝም ብሎ ቁጭ ማለት አይቻልም። እናም አሰሳው አሁንም ቀጠለ። ፍንጭ መገኘት ጀመረ። የተገኘውን ፍንጭ በተመለከተ አንዳች ለሚዲያ እንዳይገለጽም በሚስጥር ተያዘ። የአሜሪካ ስፔሻል ኮማንዶዎችና ነፍስ አድን ሰራተኞች ወደ ፓይለቱ መቃረብ በጀመሩበት ወቅትም ፓይለቱን በዱር በገደል ሲያሰሱ የነበሩ ኢራናውያንም ጭምር ወደ ፓይለቱ አቅጣጫ እየተጠጉ ነበር። እናም የፊት ለፊት ፍልሚያ የሚኖርበት እድልም እየሰፋ ሄደ። ሆኖም ፓይለቱ ከተገኘ በዚህ አካባቢ ያሉ የኢራን አሳሾች እንዳይጠጉ የሚያደርግ የጨረር መሳሪያን የአሜሪካ ኮማንዶዎች ይዘው እንደነበር ፕሬዚዳንት ትራምፕ በዛሬው እንኳን ደስ አላችሁ መልእክታቸው ጠቆም አድርገው ታይተዋል። በፕሬዚዳንት ትራምፕ መረጃ መሰረት ፓይለቱን አስሶ ለማግኘት በደርዘን የሚቆጠሩ ጀቶችና ሄሊኮፕተሮች ተሳትፈዋል። ይህ የጨረር መሳሪያ በነገራችን ላይ ከወራት በፊት የአሜሪካ ዴልታ ፎርስ የቬኔዙዌላውን ፕሬዚዳንት ኒኮላስ ማዱሮን ቤተመንግስታቸው ድረስ በመግባት አፍኖ ሲወስዳቸው ጠባቂዎቻቸው ድርሽ እንዳይሉና አንዳች አይነት ጥይትን እንዳይተኩሱ ማድረግ የቻለ ነው። አንድ ወታደራዊ ኦፕሬሽን ሲካሄድ በዚያ ቀጠና የትኛውም ኃይል ድርሽ እንዳይል አካባቢውን በጨረር የሚያጥር ቴክኖሎጂ ነው። የአሜሪካ ልዩ ኮማንዶም ይህንኑ በኢራን ምድር ቆስሎ የወደቀውን ፓይለት ለማዳን በነበረው ትንቅንቅ ወደ አካባቢው የገሰገሱ የነበሩትን የኢራን አርሶ አደሮችንና ሌሎች ኃይሎችን እንዳይጠጉ ማድረግ ችሏል። በዚህም በርካታ ጀቶችና ብላክ ሆክ የተባሉ የልዩ ኦፕሬሽን ሄሊኮፕተሮች ተሳትፈዋል። በዚህም ትራምፕ የጠፋውን ፓይለት አግኝተነዋል፣ ደስ ብሎኛል፣ ደስ ይበላችሁ የሚል መልእክትን በጽሑፍ አስተላልፈዋል። በርካታ ሚዲያዎችም እየተቀባበሉት ይገኛሉ። The missing US airman has been safely rescued from Iran. Confirmation from the United States President. በየትኛውም የሰለጠነው ዓለም የአየር ኃይል አብራሪዎች ስልጠና ፓይለቱም ሆነ ተኳሹ ባለሙያ አደጋ ሊያጋጥመው እንደሚችል በማወቅ በአደጋ ወቅት ምን ማድረግ አለበት የሚለው ጉዳይ ስልጠናው አካል ነው። አውሮፕላኑ ከተመታ በፓራሹት መውረድ፣ እንደዚሁም በጠላት ወረዳ ውስጥ ሆኖ ከወገን ጦር ጋር በመገናኛ ቴክኖሎጂ መገናኘት ወሳኝነት አለው። የሚሰጡት አልባሳትም ተራ ልብሶች ሳይሆኑ በዚሁ ግንኙነት ቴክኖሎጂም ጭምር የተቃኙ ናቸው። እነዚህ ሁኔታዎች የጠፋውን ሰው አድኖ ለማግኘት በሚደረጉ ጥረቶች የራሳቸው አዎንታዊ ሚና አላቸው። ከዚህም በተጨማሪ ለማንኛውም በሚል 24 ሰዓት ዝግጁ ሆኖ የሚጠባበቅ የነፍስ አድን ወይም ሬስኪው ቲምም አለ። ይህ ሬስኪው ቲም የሕክምና ባለሙያዎችን፣ የቴክኖሎጂ ኮሚኒኬሽን ሰዎችን እንደዚሁም ፍልሚያ ሊያጋጥም ይችላል በሚል ልዩ ኮማንዶዎችን ጭምር ያካተተ ነው። እናም የአሜሪካ የነፍስ አድንና አሰሳ ጀቶችና ሄሊኮፕተሮች በኢራን ሰማይና ምድር አሰሳቸውን ሲያካሂዱ እነዚህን የቡድን አባላት አካተው ነበር። ፓይለቱ የአካል ጉዳት የደረሰበት መሆኑንም ትራምፕ ጠቁመዋል። አንዳንድ ዘገባዎች በአሁኑ ሰዓት ሕክምና ላይ እንደሚገኝ እያመለከቱም ነው። አንድ ድፍን ወሩን አጠናቆ ወደ ሁለተኛው ወሩ የገባው የመካከለኛው ምስራቅ ፍልሚያ ዛሬም በከፋ ሁኔታ እንደቀጠለ ነው። የኢራንን ሁለንተናዊ አቅም ጥንቅቅ አድርገን ማዳከም አለብን ያሉት አሜሪካና እስራኤል ከኢራን ወታደራዊ ተቋማት ባሻገር የኢራን ኢንዱስትሪዎችና ዩኒቨርሲቲዎች ላይ ሳይቀር አነጣጥረው ድብደባቸውን ያሰፉ መሆኑን ዘገባዎች እያመለከቱ ነው። ኢራንም በአጸፋዊ ምላሹ እስራኤልን እንደዚሁም ሌሎች የመካከለኛው ምስራቅ ሀገራትን መደብደቧን እንደቀጠለች ነው። እስራኤልና አሜሪካ ከሰሞኑ በተለይ ደግሞ ኢራን ብረታ ብረት ኢንዱስትሪዎችና የኬሚካል ማምረቻ ፋብሪካዎች ላይ አነጣጥረው ምታቸውን ሲያሳርፉ ከርመዋል። ኢራን በአንጻሩ ይህ አይነቱ ከወታደራዊ ተቋማት ውጭ የሲቪል ተቋማትን እያደኑ ከጥቅም ውጭ ማድረግ የጦር ወንጀል ነው እያለች ትገኛለች። ኢራንም ብትሆን እንደ ሳውዲ፣ የተባበሩት አረብ ኤምሬት፣ ኳታርና ኩዌት ያሉትን ሀገራት መሰረተ ልማቶች በተለይም ደግሞ የነዳጅ ማምረቻ ተቋማት ላይ በማነጣጠር መጠነ ሰፊ ጉዳትን እያደረሰች ትገኛለች። ትንቅንቁ አሁንም እንደቀጠለ ነው። ከሰሞኑ በተፈጠሩት ሁኔታዎች ከባድ ጭንቅ ውስጥ ገብተው የከረሙት ፕሬዚዳንት ዶናልድ ትራምፕ በተገኘ ውጤት በእጅጉ ደስታቸውን ገልጸዋል። ሁለቱን አብራሪዎች ለመታደግ የነበሩትን አንዳንድ የኦፕሬሽን እንቅስቃሴዎችንም አለፍ አለፍ እያሉ ጠቆም አድርገዋል። ላለፉት በርካታ ሰዓታት የአሜሪካ ሰራዊት ከአሜሪካ ታሪክ ውስጥ እጅግ ድፍረት የተሞላበትን የፍለጋና የማዳን ዘመቻ አካሂዷል ያሉት ትራምፕ በዚሁ ከባድ በተባለ የትንቅንቅ ኦፕሬሽን ውስጥ የተሳተፉ አባላትንም በእጅጉ አደናንቀዋል። የጠፋው የአየር ኃይል አባል እጅግ የተከበረ ኮሎኔል ሲሉ የገለጹት ትራምፕ በኢራን አደገኛ ተራሮች ውስጥ ከጠላት መስመር ጀርባ ሆኖ በጠላቶቻችን እየታደነ ነበር ሲሉም አስታውቀዋል። በአሰሳው ወቅት የሚታዩት ተንቀሳቃሽ ምስሎች አካባቢው እጅግ ከባድ እንደሆነ የሚያሳይ ነው። ያም ሆኖ ፍለጋው ሌት ተቀን ነበር ያሉት ትራምፕ የአሜሪካ ነፍስ አድን ሰራተኞች በቀን ለ24 ሰዓታት ያለበትን ቦታ ሲከታተሉ ነበር ሲሉም አስታውቀዋል። ትራምፕ በዚሁ መልእክታቸው አክለውም ጉዳት ደርሶበታል፣ ነገር ግን ደህና ይሆናል ሲሉም መልካም ምኞታቸውን ገልጸውለታል። ትራምፕ በዚህ ልጥፋቸው እስካሁን ድረስ ከአስተዳደራቸው ይፋ ማረጋገጫ ስላልተሰጠበት የመጀመሪያው አብራሪም አንድ መረጃ አንስተው ጠቆም አድርገዋል። የመጀመሪያውን ጀግና አብራሪ መታደግ ስለመቻሉ ማረጋገጫ ያልተሰጠው ሁለተኛውን የመታደግ ዘመቻ እንዳያበላሽ በሚል እንደሆነ አስረድተዋል። መቼም ቢሆን አሜሪካዊ ተዋጊን አንተውም ሲሉም አክለዋል። እንደ ትራምፕ ገለጻ በኢራን ግዛት ውስጥ የማዳን ዘመቻ የተከናወነው አንድም አሜሪካዊ ሳይገደል ወይም ሳይጎዳ ነው። ትንቅንቁ አሁንም በቀጠለበት እስራኤልና አሜሪካ በኢራን የኒኩሌር ተቋም ላይ ጥቃትን ሰንዝረዋል በሚል
የጨረር ማፈትለክ ሊያጋጥም ይችላል የሚል ስጋትን አሳድሯል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በቡሽር የኒውክሌር ጣቢያ አቅራቢያ የተፈጸመውን ጥቃት አስመልክተው አስተያየታቸውን ሰጥተዋል። በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት አስተያየት በዩክሬን በዛፖሪዥያ የኒውክሌር ኃይል ማመንጫ ጣቢያ አካባቢ ስላለው ግጭት የምዕራባውያን ቁጣን አስታውሱ። እስራኤል አሜሪካ የቡሽር ጣቢያ 4 ጊዜ በቦምብ ደብድበዋል። የራዲዮ አክቲቭ ጨረር ሾልኮ ቢወጣ በቴህራን ሳይሆን በባህረ ሰላጤው ሀገራት ዋና ከተሞች ሕይወትን ይቀጥፋል ሲሉም አጥብቀው አስጠንቅቀዋል። አሜሪካም ሆነች እስራኤል በኒውክሌር ጣቢያው አቅራቢያ ጥቃት ስለመፈጸማቸው እስካሁን ድረስ ያሉት ነገር የለም። ኢራንም በእስራኤልና በሌሎች የገልፍ ሀገራት ላይ የምታካሄደውን የድሮንና የሚሳኤል ጥቃት አስፍታና ጠናክራ እንደቀጠለች ትገኛለች።